It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ሊጠናቀቅ በውድድር ዓመቱ ያስተዋልናቸው ብዙ አነጋጋሪና ስሜት ገዢ የሆኑ ጉዳዮች ታሪክ ተብለው ሊመዘገቡ ጥቂት ቀናት ብቻ ይቀራሉ። 10 ያህል ቀናት። በእነዚህ 10 ቀናት ውስጥ ክለቦች ሁለት የፕሪሚየር ሊግ ጨዋታዎችን ያደርጋሉ። የውድድር ዓመቱም ይጠናቀቃል። ታዲያ በእነዚህ እስካሁን ድረስ ባየናቸው የፕሪሚየር ሊጉ ጨዋታዎች በጉብዝናቸው የተለዩ አሰልጣኞችና ውጤታማ እግር ኳስ ተጫዋቾች በኮከብ እጩነት እየቀረቡ ይገኛሉ። በአሰልጣኝነት 6፣ በእግር ኳስ ተጫዋችነትም እንደዚሁ በወጣትም በአዋቂም የእጩዎች ዝርዝር ይፋ እየተደረገ ይገኛል። በዚህ ሂደት ላይ ማንቸስተር ዩናይትድ እና የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በተለየ መንገድ እየተከበሩ እንደሆነ ይሰማኛል። ምክንያቱም ካሪክ ማንቸስተር ዩናይትድን በአሰልጣኝነት እየተረከበው ለ17 ጨዋታዎች ነው። ዛሬ ይፋ እስኪደረግ ድረስ የዓመቱ ኮከብ አሰልጣኞች እጩ ካሪክ ከማንቸስተር ዩናይትድ ጋር ያደረገው 15 ጨዋታዎችን ብቻ ነው። በእነዚህ 15 ጨዋታዎች ያሳየው ነገር ለመከበር በቂ ሆኖ ከነ ጋርዲዮላ፣ ከነ አርቴታ፣ ከነ አንዶኒ ኢራዮላ እኩል በእጩነት ዝርዝር ውስጥ ተካቷል። ደግሞም በዘንድሮ የውድድር ዓመት ብዙ የመጫወት ዕድል ያላገኘው ኮቢ ሜይኖ የዓመቱ ምርጥ ወጣት ተጫዋቾች እጩ ውስጥ ተካቷል። ጥቂት ቢሆንም በተጫወቱባቸው አጋጣሚዎች ያሳዩት ነገር የፈጠሩት ተጽዕኖ የዩናይትድን ተጫዋች እንዲሁም የዩናይትድን አሰልጣኝ በእጩነት ለመያዝ አስገድደዋል። በልዩ ሁኔታ መከበር ማለት ይሄ ነው። በዚህ ሰዓት በምናነሳቸው መረጃዎች ውስጥ ቀዳሚ ከምናደርጋቸው ጉዳዮች መካከል አንዱ ነው። አርሰናል 2025-26ን በድምቀት ለማጠናቀቅ ከጫፍ ደርሷል። በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም ዋንጫን ሊያነሳ የሚችልበት እድል በእጁ ይገኛል። ሁለቱን ያሸነፈ እንደሆነ የልዩ ታሪክ ባለቤት ይሆናል። የአውሮፓ ቻምፒዮንስ ሊግንም ዋንጫ በታሪኩ ለመጀመሪያ ጊዜ ያሸንፋል። የአርሰናል ተጫዋቾች አሁን የሚገኙበትን መንፈስ በተመለከተ አርቴታ ከጥቂት ደቂቃዎች በፊት በሰጠው ጋዜጣዊ መግለጫ በጎ ብሎ አንስቶታል። በአርሰናል በኩል የሚነሳው በደጋፊዎች በኩል እንደ ስጋት የሚጠቀሰው ብቸኛ ነገር የቀይ መስመር ተከላካይ ላይ ማናለን የሚለው ነበር። ጁሪያን ቲምበር እንደዚሁም ቤን ዋይት በእነዚህ ወሳኝ የአርሰናል ቀሪ 3 ጨዋታዎች 2 የፕሪሚየር ሊግ 1 የቻምፒዮንስ ሊግ ይሳተፋሉ ወይ የሚለው የደጋፊዎቹ ዋነኛ የጭንቀት መነሻ ነው። ታዲያ ዛሬ የተሰማው ነገር ለአርሰናል ደጋፊዎች እጅግ የሚያስደስት ሆኖ አግኝተነዋል። ትሰሙታላችሁ። አሰልጣኝ ሆዜ ሞሪኒዮ በጣም በቅርቡ አዲሱ የሪያል ማድሪድ አሰልጣኝ ይሆናሉ ተብሎ ይጠበቃል። ፍሎረንቲኖ ፒሬዝ ወስነዋል ሞሪኒዮን ዳግም ከ13 ዓመት በኋላ የሪያል ማድሪድ አለቃ ለማድረግ። ታዲያ ዛሬ እየተነገረው እኚህን ሰው በድጋሚ በሳንቲያጎ ቤርናባው ለመሾም ሪያል ማድሪድ ለቤኔፊካ ይከፍላል የተባለው የገንዘብ መጠን የሚያስደነግጥ ሆኖ አግኝተነዋል። በእርግጥ አሁን ሞሪኒዮን ለመቅጠር ቅርብ ዓመታት ሞሪኒዮ እየከዳቸው የመጣውን ውጤታማነት ከግምት ውስጥ አስገብተን ሪያል ማድሪድ ሊከፍል የተዘጋጀው ነገር ተገቢ ነው ወይ? አይበዛም ወይ? አይወደድም ወይ? የሚል ጥያቄን በጣም ብዙ ሰዎች እያነሱ ይገኛሉ። ይሄም ከጉዳያችን መካከል አንዱ ነው። የሊቨርፑል አሰልጣኝ አርነ ስሎት በሚቀጥለው የውድድር ዓመት የሊቨርፑል አሰልጣኝ ሆኜ ለመቀጠል ከበቂ በላይ ምክንያት አለ ብለዋል። ጋዜጠኞች ደግሞ አርነ ስሎትን ማስቀጠል ወይንስ ደግሞ ዣቪ አሎንሶን የሊቨርፑል አሰልጣኝ አድርጎ መሾም የቱ ለሊቨርፑል ይጠቅማል የሚል ጥያቄን አንስተዋል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከናንተ ጋር ልናሳልፍ ይሄው መተናል። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ። ይህ ሸገር ስፖርት ዊዝ አበበ ግደይ የተሰኘው ትክክለኛው የኛ የዩቲዩብ ቻናል ነው። ለአጋርነታችሁ እጅግ በጣም አድርገን እናመሰግናለን። ሊቨርፑልን ቀዳሚ
እናድርግ። ሊቨርፑል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋሉ። ይህንን በማድረግም ባክ ቱ ባክ ወይም በሁለት ተከታታይ ዓመታት የፕሪሚየር ሊጉን ዋንጫ በማንሳት አንስሎትና አሁን የሊቨርፑል ናቸው የምንላቸው ተጫዋቾች ልዩ ታሪክ የመስራት አጋጣሚ አላቸው ተባለ። ሊቨርፑል አምና ሻምፒዮን ነው። ሊቨርፑል በአምና ሻምፒዮና በሆነው ቡድኑ ላይ ደግሞ ወደ 450 ሚሊዮን ፓውንድ አካባቢ አውጥቶ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የዝውውር መስኮት አንድ ክለብ ይህንን ያህል ገንዘብ ሲያወጣ ታይቶም ተሰምቶም አይታወቅም እና ሊቨርፑልን ማን ያቆመዋል አስባለ። ነገር ግን በውድድር ዓመቱ አጀማመር ላይ ሊቨርፑል የደረጃ ሰንጠረዡን መምራት የቻለም ቢሆን መደዳዎቹን ጨዋታዎቹን በሙሉ እያሸነፈ መቀጠል የጀመረም ቢሆን አሁን ላይ ግን ሊቨርፑል አላማረባቸውም ነው ብለን ጥያቄ ከምናነሳባቸው ክለቦች መካከል አንዱ ሆነና በጣም ብዙ የሚባሉ የሊቨርፑል ደጋፊዎች በአርነ ስሎት ተማረዋል። የሰውየውን ከክለቡ ጋር መቀጠል አይደግፉትም። ተለያዩ፣ አርነ ስሎት ተባረሩ የሚለውን ዜና የሚናፍቁ በጣም ብዙ የሊቨርፑል ደጋፊዎች አሉ። እዚህ ሀገር ቤትም ያሉ እዛው በእንግሊዝ የሚኖሩም ጭምር። ይሄ የሆነበት ዋነኛው ምክንያት የአርነ ስሎት ቡድን ሊቨርፑል ይሆናል፣ ያደርጋል፣ ሊፈጽማል ከተባለው በእጅጉ ያነሰ ውጤትን ስላስመዘገበ ሜዳ ላይ የሚታየው ፐርፎርማንስም እንዲሆን ከታሰበው ከተደረገው ተስፋ አንጻር ሲለካ የሞተ ነው። ያን ያህል የሚያስደስት ሆኖ አልተገኘም። ስለዚህ አርነ ስሎት ይሄንን ቡድን ወደፊት ያሻግሩታል፣ በእንግሊዝ ፕሪሚየር ሊግም በአውሮፓ የክለቦች ውድድርም ላይ ቁንጮ ከሚባሉት ተርታ ያስቀምጡታል። ደጋግመው የእንግሊዝን ሊግ ደጋግመው የአውሮፓ ቻምፒዮንስ ሊግን የማሸነፍን አቅም ይፈጥሩለታል ተብሎ ተገምቶ ተስፋ ተደርጎ ነበረ። በግምቱ በተስፋው እና መሬት ላይ ባለው እውነት መካከል ሰፊ ልዩነት አለ። ስለዚህ ሚዲያውም ቀላል የሚባል ዘመቻ የሚመስልን ነገር አልሰራም። የሆነ ለመናገር አርነ ስሎትን ማስቀጠል ይሻላል አይሻልም እያለ የአርነ ስሎትን ጉድለቶች፣ ክፍተቶች እያነሳ የቀድሞ የሊቨርፑል ተጫዋቾች በቡድኑ ወቅታዊ ጉዳይ ላይ የሚሰጡትን አስተያየት እያከለ አርነ ስሎትና ሊቨርፑል አብረው አላማረባቸውም የሚለውን ስሜት እንድንረዳ ወደዛ አይነት አቋም እንድንይዝ ይገፋፋን ነበረ። አሁንም አርነ ስሎትን ማስቀጠል ይሻላል ወይስ ደግሞ ዣቪ አሎንሶን መቅጠር ሲባል ወደ 79% የሚሆኑ የዚህ ጥያቄ መላሽ የሆኑ አንባቢዎቻቸው አርነ ስሎት እንዲባረሩ ዣቪ አሎንሶ እንዲቀጠር የሚፈልጉ መሆኑን ዛሬ ከሰዓትም ጭምር እየጻፉ ነው። ታዲያ እንግዲህ በሳምንቱ መጨረሻ ስለሚደረግ ጨዋታ ጋዜጣዊ መግለጫ መስጠት ላይ የነበሩት አርነ ስሎት ከሊቨርፑል ጋር 2026-27 ላይ እንደምናያቸው በእርግጠኝነት እየተናገሩ ነው ያሉት። ከሊቨርፑል ጋር አብሮ የሚያስቀጥለኝ በጣም ተዘርዝሮ የማያልቅ ብዙ ምክንያት አለ። ሊቨርፑል ሊያባረረኝ ይችላል፣ ሊቨርፑልን ለቅቄ ሊሄድ ይችላለሁ ብሎ የሚያሰጋ በዚህ ጉዳይ ላይ እያሰቡ የሚያቆይ ምንም ነገር የለም። ስለዚህ ኮንፊርም አድርገው ወይም አረጋግጠው አርነ ስሎት የሚነግሩን በሊቨርፑል ቤት በሚቀጥለው የውድድር ዓመት ከብዙ መሻሻል ጋር እሳቸውን እንደምናይ ነው። ይሄ ያስደስታችኋል? የሊቨርፑል ደጋፊዎች ስሜቶቻችሁን ብትነግሩን እጅግ በጣም ደስ ይለናል። ይሄ ከጉዳዮቻችን መካከል አንዱ ነው። ሁለተኛው 2025-26 ያላማረበት ቡድን ሪያል ማድሪድ ነው። እንግዲህ ሪያል ማድሪድ ቤት ውስጥ የተፈጠረውን ነገር በሰሞኑ ጉዳያችንም ላይ ስናነሳው ነበር። በነገራችን ላይ በሪያል ማድሪድ ቤት ውስጥ ፍሎረንቲኖ ፒሬዝ ራሳቸው በፕሬዝዳንትነት ይቀጥላሉ አይቀጥሉም፣ በቅርቡ በሚደረግ ምርጫ ይወሰናል። ሪያል ማድሪድ አባላቶቹ ነው በባለቤትነት። ይሄ የሆነ አንድ ባለሀብት ወይም ባለሀብቶች በጋራ ሆነው የገዙት አይደል። አባላት አሉት፣ አባላቶቹ ባለቤት ናቸው ለክለቡ። ስለዚህ ክለቡን በፕሬዝዳንትነት ፍሎረንቲኖ ፒሬዝ መሀል ላይ የተወሰኑ ዓመታትን በሌሎች ሰዎች ከመተካታቸው ውጭ በረጅም ዓመት መሪነታቸው እናውቃቸዋለን እና በሪያል ማድሪድ ቤት ውስጥ ተፈላጊ ናቸው፣ ተከባሪ ናቸው፣ ፈላጭ ቆራጭ ናቸው። እሳቸው ማንኛውንም ነገር በማንኛውም ጊዜ ሊወስኑ ይችላሉ። ነገር ግን በቀደም ማክሰኞ ዕለት ወደ 75 ደቂቃ የሚደርስ ቃለ ምልልስ ነበራቸው እና ያ ቃለ ምልልስ ስሜት የሞላበት ነበር፣ ቁጣ የገነፈለበት ነበረ። ስሜታቸውን ለመቆጣጠር ትንሽ የተቸገሩበት ነበር። በኋላ ተረጋግተው በስፔን የቴሌቪዥን ጣቢያ ቀርበው እንደገና ሮብ ትላንትና ሲነጋገሩ ከጋዜጠኞች ጋር ጋዜጠኞች ሆን ብለው ማኒፑሌት እያደረጓቸው እንደሆነ የሪያል ማድሪድን የዘንድሮ ጉዳይ የበለጠ ሚዲያው በመጥፎ እንዲሳል በመጥፎ እንዲታይ ሆን ብሎ እየሰራ ነው ብለው የሚያምኑ መሆኑን ተናግረዋል። ስለዚህ የሪያል ማድሪድ አባላት በተለይ ሪያል ማድሪድን
ማን ይምራው፣ የሪያል ማድሪድ ፕሬዚዳንት ማን ይሁን የሚለውን የመወሰን ኃላፊነት ያለባቸው የክለቡ አባላት የመተማመኛ ድምፅ እንዲሰጧቸው ይፈልጋሉ። ፍሎረንቲኖ ፒሬዝ ይህንን የመተማመኛ ድምፅ ማግኘት ለሳቸው ወሳኝ ነው። ምክንያቱም ከዚህም ከዛም የሚመጣው ትችት ካልተፈለግኩ ብሄድስ የሚል አይነት ስሜት ተፈጥሮባቸዋል። ከዚህ በፊት ምርጫ ሲደረግ ከፍሎረንቲኖ ፒሬዝ ጋራ እፎካከራለሁ ብሎ የሚመጣ ሰው እንኳን የእውነት ለመናገር አልነበረም። አሁን ግን የፍሎረንቲኖ ፒሬዝ ተቀናቃኝ ሆነው የሚመጡ ሰዎች ይኖራሉ። በተለይ አንድ ሰው ሪኬልሜ የሚባል በጣም ከፍተኛ የሆነ ፕሬዚዳንትነት የመወዳደር ፍላጎት አለው ነው። አሁን ፍሎረንቲኖ ፒሬዝ የሚያምኑት ልክ ነው፣ በዘንድሮ የውድድር ዓመት የኛ ውጤት አላማረም፣ ብዙ የተበላሹብን ነገሮች አሉ፣ ለተበላሹት ነገሮች ደግሞ ምክንያቶች አሉን ብለው ይናገራሉ። እነዚህ ምክንያቶች ምንም ይሁኑ ምን፣ አንደኛው ሜዳ ላይ ተጫዋቾቹ ማድረግ የሚገባቸውን ነገር አላደረጉም የሚል ነው። ይህንን እንደ ጉድለት እንደ ክፍተት ያነሳሉ። ይሄ የመጀመሪያው ነገር ነው። ሁለተኛው የዳኝነት ውሳኔ ብለው ያነሳሉ። በዳኝነት ውሳኔ ሪያል ማድሪድ እንደተበደለ የእሱ ሊሆን ይገባው የነበረውን ውጤት እንዳጣ ይናገራሉ። ይህንንም በምክንያትነት ያስቀምጣሉ። ከዛ ውጭ ግን ተጫዋቾቹን የመውቀስ ነገርም ደግሞ አላቸው። ስለዚህ እነዚህ ነገሮች ተደማምረው ሪያል ማድሪድን ውጤት አሳጥተውታል። ሪያል ማድሪድ ያለ ምንም ትልቅ ዋንጫ የውድድር ዓመቱን ሲያጠናቅቅ ከ20 ዓመት በኋላ ለመጀመሪያ ጊዜ ነው ተብሎ ይህም ቅሬታን ፈጥሯል፣ ድንጋጤም አለ። ስለዚህ ምርጫ መደረግ አለበት ነው። ምርጫ ይደረጋል። ምርጫው ሲደረግ ግን በሪያል ማድሪድ ቤት ውስጥ መታሰብ ያለባቸው ነገሮች አሉ። በነገራችን ላይ ቀደም ሲል እንዳልነው ክለቡ የባለቤትነቱን ጉዳይ ሲነሳ የአባላቱ ነው። እነዚህ የሪያል ማድሪድ አባላት ደግሞ ኤንሪኬ ሪኬልሜ የሚባለውን አሁን በፕሬዚዳንትነት መወዳደር የሚፈልገውን ሰው ወይም ፍሎረንቲኖ ፒሬዝን ሊመርጡ ይችላሉ። የሚመረጠው ሰው ግን የሚቀመጥበት ግዴታ ደግሟል። ይሄ ግዴታ ብዙ ሰዎች የሪያል ማድሪድ ፕሬዚዳንት ሆነው ላለመወዳደራቸው ምክንያት ያደርጉታል። መስፈርቱ ትንሽ ጠንከር ያለ፣ መስፈርቱ ትንሽ ከበድ ያለና የማይቻል የሚመስል ነው። ለምሳሌ ከመስፈርቶቹ መካከል አንድ ሰው የሪያል ማድሪድ ፕሬዚዳንት ሆኖ ሲመረጥ የክለቡን ዓመታዊ በጀት 15% የሚሆነውን ከራሱ ከሌላ ከገሌ አመጣለሁ ዋስትና ከገሌ ስባለሁ ከባንክ አመጣለሁ የሚባል ነገር የለም። ከራሱ ግለሰቡ 15% የሚሆነውን የክለቡን ዓመታዊ በጀት ማስተማመኛ አድርጎ ዋስትና አድርጎ ማቅረብ የሚችል መሆን መቻል አለበት ነው። ይህንን ያህል የገንዘብ አቅም ያለው መሆን መቻል አለበት። ከዛ ውጭ ግን ስፔናዊ መሆን ግዴታ ነው። ከስፔን ውጪ ዜግነት ያላቸው የሪያል ማድሪድ አባላት ሊኖሩ ይችላሉ። ነገር ግን እነሱ በፕሬዝዳንትነት አይወዳደሩም። ከዛ ጎን ለጎን ደግሞ ቀደም ያልናቸው የሪያል ማድሪድ አባል ሆነው ለረጅም ጊዜ የቆዩ መሆናቸው እንደዚሁ መረጋገጥ መቻል አለበት። ብዙ ናቸው መስፈርቶቹ። ይህንን የሚያሟሉና ከፍሎረንቲኖ ፒሬዝ ጋር አጋፋለሁ የሚሉ ሰዎች ካሉ ለፕሬዚዳንትነት እጩ ሆነው ቀርበው ሊወዳደሩ ይችላሉ። አሁን የተገኘው ሪኬልሜ የሚባለው ሰው ብቻ ነው። ሪኬልሜ ደግሞ ጥያቄ እያቀረበ ነው። እስኪናና እናውራ፣ እስኪናና እንነጋገር፣ ከኔም ከአንተም በላይ የሪያል ማድሪድ ጉዳይ ይቅረብ፣ የበለጠ ይሁን እሱ የሚል ነገር ነው ያለው እና እስከ ሜይ 23 ድረስ ያ ማለት 9 ቀናት ውስጥ በመጪዎቹ 9 ቀናት ውስጥ እጩ መሆን የሚፈልጉ እና ቀደም ሲል የጠቃቀስናቸውን ነገሮች የሚያሟሉ ሰዎች በእጩነት ራሳቸውን ማቅረብ ይችላሉ። ከዛ በአጭር ጊዜ ውስጥ ፕሬዚዳንታዊ ምርጫው ይደረጋል። ሪኬልሜ ወይም ደግሞ ፍሎረንቲኖ ፒሬዝ በፕሬዝዳንትነት ሪያል ማድሪድን ይዘው ይቀጥላሉ ነው። በዚህ ሂደት ነው እንግዲህ አሰልጣኝ ሆዜ ሞሪኒዮ ቀጣዩ የሪያል ማድሪድ አሰልጣኝ ሊሆኑ እንደሚችሉ እሳቸውን ወደ ሪያል ማድሪድ እልቅና መመለስ የፍሎረንቲኖ ፒሬዝ ፍላጎት እንደሆነ ሰሞኑን ሲነገር የነበረው። ታዲያ ዛሬ የስፔን ሚዲያዎችም የፖርቹጋል ሚዲያዎችም በተለይ የፖርቹጋሉ ሪካርድ የሚባለው ሚዲያ ፍሎረንቲኖ ፒሬዝ ሆዜ ሞሪኒዮን ወደ ሪያል ማድሪድ ለመመለስ ለቤኔፊካ 7 ሚሊዮን ዩሮ ለመክፈል ወስነዋል፣ ተስማምተዋል። ይሄ እንደሚጠበቅባቸው ያውቃሉ፣ ይሁንም ብለዋል አሉ። አሁን የአሁኑን ሞሪኒዮን ለመቅጠር ሞሪኒዮ በታሪክ ውስጥ በጣም ውጤታማ በጣም ስኬታማ ከምንላቸው አሰልጣኞች መካከል አንዱ ነው። ይሄ የእሳቸው
በልዩ ሁኔታ ሊጠቀስ የሚችለው ክብራቸው ሊሆን ይችላል። ነገር ግን አሁን ሞሪኒዮ እየተቸገረ ያለውን እያቃታው ነው የሚባለውን ሪያል ማድሪድ እንደገና ቀና የማድረግ እንደገና የአውሮፓ ጉልበተኝነቱን የመመለስ በላሊጋውም አሸናፊ እንዲሆን የማገዝ አቅም ላይ ይገኛሉ ወይ? ይህንን መመለስ ደግሞ ያስፈልጋላ። ይሄም ደግሞ በጣም ወሳኝ ጥያቄ ነው። ሞሪኒዮ ራሳቸው አቅቷቸዋል በሚባሉ ሰዎች ዝርዝር ውስጥ አይደለም ወይ ያሉት? ሞሪኒዮ እንደ ድሮ ናቸው ወይ? ተጽዕኖ በቀላሉ መፍጠር የሚችሉ ተጫዋቾቻቸውን በሳቸው ሐሳብ ፍጹም በቃ ዋሪየር አድርገው ማዘጋጀት የሚችሉ አቅም የነበራቸው ሰው ከዛው አቅማቸው ጋራ ናቸው ወይ? ይህንን ጥያቄ መመለስ ያስፈልጋል። ሪያል ማድሪድ ጎደለብኝ እያለ በጣም ጎሎበታል፣ እንደ ድሮ አይደለም፣ የውጤታማነት ዘመኑ አልፎበታል የሚባለውን ሰው መቅጠር ሁለት ጎዶሎች አብረው መስራት አይሆንም ወይ የሚል ጥያቄን የሚያስነሳ ነው። እናም ለዚህ ሰው 7 ሚሊዮን ዩሮ ውሉን አፍርሶ ከቤኔፊካ ጋር ያለውን ግንኙነት አቋርጦ የሚሄድ ከሆነ 7 ሚሊዮን እንዲከፍል ስለሚያዝ ሪያል ማድሪድ ያንን መክፈል አለበት። ይሄንን ፍሎረንቲኖ ፒሬዝ ይሁን እያሉ ነው ሲባል እኔ አምኖ ለመቀበልም ትንሽ አስቸጋሪ ነው የሚሆነው። ሌላው ግን በጣም የሚገርመው ነገር የቤኔፊካ ፕሬዚዳንት የሆነው ሰው እኛ እኮ ከሞሪኒዮ ጋር መለያየት አንፈልግም፣ ሞሪኒዮን ማስቀጠል ነው የምንፈልገው ብሏል። በጣም በእግር ኳስ ተጫዋችነት ዘመኑ ተወዳጅ የነበረው ለፖርቹጋል ብሔራዊ ቡድን ከነፊጎ ጋር ሲጫወት የምናውቀው ሪዮ ኮስታ ነው የቤኔፊካ ፕሬዚዳንት። ሞሪኒዮን ለሚቀጥሉት ዓመታት በያዘው ፕሮጀክት ከቤኔፊካ ጋር እንዲቀጥል ፍላጎት አለን፣ አዲስ ኮንትራትም እንሰጠዋለን እያለ ነው። ሞሪኒዮ ግን ወደ ሪያል ማድሪድ ለመሄድ የፈለጉ ይመስላል። ፍሎረንቲኖ ፒሬዝ ደግሞ 7 ሚሊዮን ዩሮ ከፈል እያሉ ነው። ወደ እንግሊዝ ፕሪሚየር ሊግ የዓመቱ ኮከቦች እንሂድ። ይሄ ለኔ በጣም በተለየ መንገድ የማየው ከሁለት ሰዎች አንጻር ነው እና ከክለብም ደግሞ ከማንቸስተር ዩናይትድ አንጻር የአርቴታ በዚህ የዓመቱ ኮከብ አሰልጣኞች ዝርዝር ውስጥ መግባት ካስገረመን ነውር ነው። የጋርዲዮላ በዚህ ዝርዝር ውስጥ መካተት እንደ ልዩ ነገር የምናየው ከሆነ አሁንም ነውር ነው። ምክንያቱም እነዚህ ሁለት አሰልጣኞች በውድድር ዓመቱ ያሳዩት ውጤታማነት የገነቡት ቡድን የደረሰበት የፉክክርን ሌቭል ከግምት ውስጥ ስናስገባ እነሱን ትተን ማንን የዓመቱ ኮከብ ልንል ነው የሚል ስሜትን ስለሚፈጠር፣ ስለዚህ ኢትስ ኦብቪየስ አርቴታ እዛ ውስጥ ይኖራል፣ ጋርዲዮላ እዛ ውስጥ ይኖራል። ከነሱ ጎን ለጎን ግን የበርንመዝ አሰልጣኝ አንዶኒ ኢራዮላ በዘንድሮ የውድድር ዓመት በርንመዝ በጣም ጥሩ ከመሆኑ አንጻር እሳቸው የሰሩትን ቡድን ከግምት ውስጥ አስገብቶ የመጨረሻ እጩዎች ውስጥ እንዲገቡ ማድረግ፣ ሰንደርላንድ አሁን ተቸገረ ካላልን በስተቀረ የሆነ ወቅት ላይ ለትልልቆቹ ክለቦች በሙሉ በዘንድሮ የውድድር ዓመት ፈታኝ ሆኖ ያየ ነው። ከተወሰኑ ጊዜያቶች በኋላ ወደ ፕሪሚየር ሊጉ ሲመለስ ጠንካራውን ሰንደርላንድ እንደገና እንድናይ ያደረገን አሰልጣኝ ሬጊስ ሌብሪስ የሚባለው ሰው እጩስ መግባቱ ብዙም የሚደንቅ አይደለም። የብሬንትፎርዱ አሰልጣኝ እንደዚሁ ለእኔ በጣም ልዩ የሚሆነው ለእኔ ብቻ ሳይሆን አክቹዋሊ ለብዙ የስፖርት ሚዲያው የማይክል ካሪክ ከ6ቱ ኮከብ አሰልጣኝ ለመሆን በእጩነት ከቀረቡት ሰዎች መካከል አንዱ መሆን ግን ኢትስ ሰርፕራይዚንግ ኢትስ ትልቅ ብሬኪንግ ኒውስ ነው። ትልቅ ክብር ነው ለማንቸስተር ዩናይትድም እሱን በባለቤትነት ለያዘው ማንቸስተር ዩናይትድም ለካሪክም ልዩ ክብር ነው የሚመስለኝ። ምክንያቱም በውድድር ዓመቱ ያንዳንዱ ክለብ 38 ጨዋታ ያደርጋል። በእነዚህ 38 ጨዋታዎች ውስጥ የገነቡት ቡድን ኮንሲስተንሲው ያመጣው ውጤት፣ በቡድን ውስጥ የተፈጠረው ተጽዕኖ፣ የአሰልጣኙ ተፎካካሪ ቡድን የመገንባት አቅም ገለመሌ ምናምን ብዙ ነገሮች ይታያሉ፣ ታሳቢ ይደረጋሉ። አሁን ካሪክ 15 ጨዋታ ብቻ ነው ያደረገው። በእነዚህ 15 ጨዋታዎች ውስጥ 10ን አሸንፏል። በ3ቱ አቻ ወጥቷል፣ በ2ቱ ተሸንፏል። ማንቸስተር ዩናይትድን ወደ ቻምፒዮንስ ሊግ መልሷል። እነዚህ አይነው ትልቅ ስኬቶች ናቸው። ራሱን ችሎ የምታደንቀው ራሱን ችሎ የተለየ ዋጋና ክብር የምትሰጠው ነው። ግን የማንቸስተር ዩናይትድ እና የካሪክ አብረው ከሆኑበት ጊዜ አንስቶ ቀን በነበረው ፕሮግራማችንም ላይ ስንል እንደነበረው ሲቲን፣ አርሰናልን፣ ሊቨርፑልን፣ ቼልሲን፣ አስቶን ቪላን በአንዳንዶቹ ጨዋታዎች ላይ የሚያስደነግጥ የጨዋታ ብልጫ ጭምር ወስዶ
ያሸነፈበት በማንቸስተር ዩናይትድ ቤት ውስጥ ከበጣም ዝቅ ያለ ፐርፎርማንስ እጅግ ከፍ ወዳለ ፐርፎርማንስ ቡድኑ እንዲቀየር ያደረገበትን ነገር የፕሪሚየር ሊጉ አስተዳደር የዚህ የአሰልጣኞችን እጩ ማን እጩ ውስጥ ይካተቱ እነማን ሾርት ሊስትድ ይሁኑ የሚለውን የሚወስኑ ሰዎች በካሪክ ስኬት በማንቸስተር ዩናይትድ ካሪክን ከቀጠረ በኋላ ባሳየው መሻሻል በጣም ተደንቀዋል ማለት ነው። 15 ጨዋታዎች በቂ ናቸው። ገና መጪዎቹን 2 ጨዋታዎች ወደፊት ነው የምናየው። ምንም ሊሆን ይችላል። እነዚህ 15 ጨዋታዎች ግን 38 ባይጫወትም ከበቂ በላይ ናቸው። ኢምፕሬሲቭ ናቸው። ካሪክ ይሄንን የዓመቱን ኮከብ አሰልጣኝነት ክብር ላያገኝ ይችላል። በእነዚህ የመጨረሻ እጩ ሆነው ከቀረቡት 6 ውስጥ መካተት ግን እኔ የእውነት ለመናገር ኮከብ ተብሎ ከሚመረጠው አሰልጣኝ በበለጠ ትልቅ ክብር ነው። አይ ነው ማይክል ካሪክ ከያዘው በኋላ ማንቸስተር ዩናይትድ የሰበሰበውን ያህል ነጥብ ዋንጫ ለማንሳት እጩ ነው የምንለው አርሰናልም አልሰበሰበም። ሁለተኛ ሆኖ እስከ መጨረሻው ይተናነቃል የምንለው የጋርዲዮላ ማንቸስተር ሲቲም አልሰበሰበም። ካሪክ ልዩነት ፈጥሯል። የካሪክ ልዩነት ልዩ ቦታ ተሰጥቶት ሲታይ 15 ነው ጨዋታው የሚለው ነገር በሙሉ ይሁና ብለው ካሪክን እዚህ እጩ ውስጥ ሲከቱት እኔ በልዩ ሁኔታ ማንቸስተር ዩናይትድን በጣም በልዩ ሁኔታ ካሪክን እንዳከበሩ ነው የሚሰማኝ። እኔ የእናንተን ስሜት ባውቅ የእውነት በጣም ደስ ይለኛል። ሌላው ለዩናይትድ እና ለተጫዋቹ ደግሞ ክብር የሆነው የኮቢ ሜኖ ነው። ኮቢ ሜኖ በአሰልጣኝ ሩበን አሞሪም ፊት የተነሳ ጀርባ የተሰጠው የመጫወት እድል ያላገኘ ብዙ ነገሮች የተባለ ማንቸስተር ዩናይትድን ለቆ ለመውጣት በውሰት ወደ ሆነ ክለብ ለመቀላቀል በውሰት የተቀላቀለውን ክለብ እያገለገለ በዓለም ዋንጫ የሚጠራበት እድል ካለ እሱን አያለሁ የሚልበት ወቅት እኮ ነበር ይሄ የውድድር ዓመት። አሁን እሱም ካሪክ ከመጣ በኋላ ነው በቋሚነት መሰለፍ የጀመረው። ለሱም እንደ ካሪክ ሁሉ ኖ ይበቃል። አሁን እሱ ከመጣ በኋላ በተሰጠህ እድል መሃል ክፍሉ ላይ የፈጠርከው ተጽዕኖ፣ በየጨዋታው ላይ የነበረህ ሚናህን የተወጣህበት የልክነት መጠን ገርሞናል። ስለዚህ ከወጣቶቹ ማለትም ዕድሜያቸው ከ23 ዓመት በታች የሆኑ ተጫዋቾችን እጩ ስናደርግ አንተን መዝለል አንችልም ማለት። ይሄም የሚገርም መከበር ነው። በቂ ነው። ጥቂት ነው የተጫወትከው፣ አዎ ግን በቂ ነው። አቅምህን በደንብ ገልጠሃል፣ በገለጥከው አቅም ተደንቀናል እያሉት እኮ ነው። ይሄ ሳይገርማችሁ ካለፈ በጣም ነው የሚገርመኝ። ለዚህ ነው ዩናይትድ እና ተጫዋቹ ዩናይትድ እና አሰልጣኙ በልዩ ሁኔታ እንደተከበሩ ካሪክ ማንቸስተር ዩናይትድን ተከብሮ እንዳስከበረው በትክክል ያየንበት አጋጣሚ ነውና ብራቮ ካሪክ ብንል የዚህ ሰውዬ በቋሚነት መቀጠር ልክ ብቻ ነው ብለን ሐሳብ ብንሰጥ እኛም ልክ ብቻ ነው ምን ሆነው። የአርሰናል ደጋፊዎች እጅግ በጣም የሚያስደስት መረጃ አለ። በዚህ ሰሞን ከአርሰናል ጋር በተያዘ በተደጋጋሚ የሚነሳው የቀይ መስመር ተከላካዩ ላይ ያለባችሁ ስጋት። ቤን ዋይት ከዌስትሃም ጋር በተደረገ ጨዋታ ተጎዳ። ከዛ በፊት በተጎዳው ጁሪያን ቲምበር መቼ ወደ ጨዋታ መመለስ እንደሚችል አለመታወቅ፣ እነዚህ ሁሉ የአርሰናል ደጋፊዎች ላይ የስሜት ጫናን ፈጥረዋል። አስደንጋጭ ሆነው ታይተዋል። ሰሞኑንም ወደኛ ከሚመጡት ጥያቄዎች መካከል በተደጋጋሚ የሚነሳው መቼ ይመጣሉ፣ መቼ ይመለሳሉ ወይ፣ ይደርሳሉ ወይ ለቻምፒዮንስ ሊግ ጨዋታ፣ ለቀሪዎቹ 2 የፕሪሚየር ሊግ ጨዋታዎች የሚል ነገር ይነሳል። ዴክላን ራይስን ራይት ባክ ላይ አደረገው፣ እንዳልሰራ ሲያቅ ሞስኩዌራን እዛ ቦታ ላይ አደረገው። እናም ሰኞ ከበርንሌ ጋር ጨዋታ ያለው አርቴታ በተለያዩ ጉዳዮች ላይ ዛሬ ጋዜጣዊ መግለጫ ሲሰጥ የተናገረው ነገር ለአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ፒኤስጂ ሜይ 30 ቡዳፔስት ላይ ሲገጥሙ ጁሪያን ቲምበር የመጫወት እድል እንዳለው ኦልሞስት አረጋግጦ ተናገረ። ምን ያህል ነው የመጫወት እድሉ የሚለውን አላውቅም እንጂ በደንብ እየተሻለው ነው። ምን ያህል በጨዋታው ላይ ተሳትፎ ያደርጋል የሚለውን ቁጥር ቆጥሬ ላልነግራችሁ እችላለሁ እንጂ የመጫወት እድሉ በጣም ሰፊ ነው ብሏል። ስለዚህ የጁሪያን ቲምበር መመለስ በነገራችን ላይ ከበርንሌ በነገራችን ላይ ከክሪስታል ፓላስ እንደዚሁም ከዛ በኋላ ባለው ከፒኤስጂ ጋር በሚደረገው ጨዋታ ሊመለስ ይችላል። ዴይሊ በተለይ በዚህ ሳምንት ጁሪያን ቲምበር በጤናው ላይ የሚታየው መሻሻል እጅግ በጣም የሚያስደስት ነው። ከምንም በላይ ግን አርቴታን ያስደሰተው ነገር ራሱ ጁሪያን ቲምበር ለነዚህ ጨዋታዎች ለመድረስ በደንብ ከፍተኛ ጉጉት አለው። በደንብ እየለፋ ነው። በደንብ ራሱን የልፋት ውስጥ እየከተተ ነው ያለ።
ፊት ለመሆን ቶሎ ለመመለስ በዚህ ታሪክ ሊሰራ በተዘጋጀበት አጋጣሚ ታሪክ ከሚሰሩ ጓደኞቹ ጋር አብሮ ለመፋለም አርሰናል የመጨረሻውን ሩጫ በድል እንዲሮጠው በስኬት ሩጫውን እንዲያጠናቀቅ ለማድረግ አለሁ ሊል በደንብ እየለፋ ነው። ሁልጊዜም ከቡድን ጓደኞቹ ጋር ይታያል። ታሟልና የማገገሚያ ክፍል ውስጥ ታሟልና እቤት ይቆይ ምናምን የሚባለውን ነገር በሙሉ አይሰማም አለ። ስለዚህ የጁሪያን ቲምበር ለበጣም ወሳኙ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ የመድረስ እድል ሃይ ነው። በጣም ከፍተኛ ነው። ከዚህ በላይ የሚያስደስት ከዚህ በላይ ጭንቀትን መለስ ጋብ የሚያደርግ ነገር ያለ አይመስለኝም። የቤን ዋይትን ጉዳይ በጣም ረጅም ሳምንት ወደ ሜዳ አይመለስም ብሎ እሱንም አረጋግጦ ተናግረዋል። ከዛ ጎን ለጎን ግን አስደሳችው ነገር የአርሰናል ተጫዋቾች ላይ የሚታየው ስሜት አርቴታን ራሱን አስደስቶታል። በጣም ፖዚቲቪቲ አለ። በቃ መልበሻ ቤት ውስጥ መቁነጥነት፣ ልምምድ ቦታ ላይ ለጥሩ ነገር ራስን ማዘጋጀት፣ ተጫውቶ ጥሩ ውጤት አምጥቶ ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማሸነፍ፣ በቻምፒዮንስ ሊግ ለድል መብቃት፣ ታሪክ ለመስራት በቃ እንዲህ ያለ በጣም በጎ ስሜት ነው ተጫዋቾቹ ላይ የማየው አለ። ሌላ የሚያስደስተው ነገር ከአትሌቲኮ ማድሪድ ጋር በተደረገው የአውሮፓ ቻምፒዮንስ ሊግ የመልስ ጨዋታ ላይ የአርሰናል ደጋፊዎች ጨዋታው ከመጀመሩ በፊት የተጫዋቾቹ ባስ በስቴዲየሙ አካባቢ ሲደርስ ግልብጥ ብለው ደጅ ጠብቀው ዌልካም ብለዋቸዋል። እናንተን ልናይ መተናል፣ እናንተን ልናይ ተሰባስበናል፣ በእናንተ እናምናለን፣ ደግሞም ከጎናችሁ ነን ብለው አቀባበል አድርገውላቸዋል። ይሄ ለተጫዋቾቹ ልዩ ስሜትን ፈጥሮ እንደነበረ ከዛ ጨዋታ በኋላ በነበሩን ዘገባዎች ስንነግራችሁ ነበር። አሁን ከበርንሌ ጋር በሚደረገው ለአርሰናል በጣም ወሳኝ በሆነው በአርሰናል ሜዳ በኤምሬትስ በዘንድሮ የውድድር ዓመት የሚደረገው የመጨረሻ ጨዋታም ላይ ልክ እንደ አትሌቲኮ ማድሪድ ሁሉ ደጅ ወተን እንቀበላቸዋለን ብለዋል። በጣም ብዙ የሚያስደስት ነገር አለ። ይሄ በአርሰናል ቤት አሁን ስሜት ምን ያህል እንደተነቃቃ የሚያሳይ ነው። አስቡት፣ ጁሪያን ቲምበር ሊመለስ ጫፍ ደርሷል። አርቴታ ነው ይህንን እየነገረን ያለው። ደጋፊዎች ተጫዋቾቹን ይበልጥ ለማበረታት ይበልጥ ለማነቃቃትና ከጎናቸው ለመሆን እየተነጋገሩ እየተሰባሰቡ አትሌቲኮ ማድሪድን ከመግጠማቸው በፊት ያደረጉትን ሊያደርጉላቸው ነው ሰኞ። እንደገና ደግሞ መልበሻ ቤት ውስጥም በልምምድ ስፍራም ላይ ያለው ስሜት የአርሰናል በሆንኩ የሚያስብል ነው። በቃ የአርሰናል መሆን መታደል ከሆነ አሁን ይመስለኛል ጊዜው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀሪ ጊዜ ደግሞ አዳዲስ መረጃዎችን ይዘን ወደ እናንተ ዳግም እንመጣለን። በያላችሁበት ሰላም ለናንተ ይሁን። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁን አትርሱ እንላለን። ኢትዮጵያ ለዘለዓለም ትኖር።